ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አለ ኤፍኤም 5.1 ላይ እንድታደርጉ ነው የምንጋብዛችሁ። ዛሬ ምሽት የኮንፈረንስ ሊግ ጨዋታ ይደረጋል። በሪያል ቤቲስና በቼልሲ መካከል ምሽት 4 ሰዓት ሲል የሚደረግ ጨዋታ ነው። በሪያል ቤቲስ እንጀምር። ሁለት ተጫዋቾች አሉ የሪያል ቤቲስን ማንሰራራት ያጁ ተጫዋቾች አንቶኒና ኢስኮ በነበሩባቸው ክለቦች ያልተሳካላቸው ናቸው። በተለይ አንቶኒ በማንቸስተር ዩናይትድ ሁልጊዜም ከ100 ሚሊዮን እንደዚህ አይነት ገንዘብ ይተጠራበት ብዙ ጊዜ ሳይሳካለት እንደቀረ ይታወቃል። ነገር ግን ወደ ቤቲስ ካቀና በኋላ የቡድኑ ወሳኝ ሰው ነው ማለት ይቻላል። ይሄንን ጉዳይ እንመልከተው። ከአንቶኒን ጀምር በማንቸስተር ዩናይትድ ካልሳኩ ጊዜያቶች በኋላ አሁን በቤቲስ እየደመቀ ነው ያለው። አዎ ልክ ነው። በሪያል ቤቲስ የአንቶኒ ማገገም ወይም እግር ኳሳዊ ትንሳኤ በጣም የሚያስገርም ነው። ምክንያቱም በማንቸስተር ዩናይትድ ብቻ ሳይሆን በፕሪሚየር ሊግ ታሪክ መጥፎ ዝውውር ነው የሚሉት ሰዎች አሉ እንደምታውቁው። ምክንያቱም 100 ሚሊዮን ዩሮ ወጣበት። ነገር ግን በአያክስ ያሳየውን ክህሎት በተለይ በመጨረሻዎቹ 2 ሲዝኖች በጭራሽ ማሳየት አልቻለም። በመጀመሪያው አመት በወጥነት የአሰልጣኝ ኤሪክ ቴን ሃግ ቡድን ውስጥ ብዙ ይጫወት ነበር። ነገር ግን ከዛ በኋላ በነበሩት አመታት በጣም መጥፎ ጊዜ ነበር ያሳለፈው። ከዛ ወደ ሪያል ቤቲስ ሄደና በሚገርም ፍጥነት ነው ያንሰራራው። አሁን ባለፉት 6 ወራት ወደ ሪያል ቤቲስ ከሄደ በኋላ እኔ እንዲያውም በእኔ አስተያየት በእነዚህ 4-5 ወራት ከአውሮፓ ምርጥ ተጫዋቾች መካከል አንደኛው ነው። የማይረሱ ጎሎችም ነው ደግሞ ያስቆጠረው። እና አንድ ጊዜ አርሰን ቬንገር አስታውሳለሁ ሲናገሩ ምናሉ መሰለኝ ስለ ኤምባፔ ሲናገሩ በዓለም ላይ ካሉ ተጫዋቾች መካከል 90% የሚሆኑት ተጫዋቾች ስኬት የሚወሰነው በሚዘዋወሩበት ክለብ ኢንቫይሮንመንት ነው። 10% የሚሆኑ ተጫዋቾች ብቻ ናቸው የትም ቢሄዱ የሚሳካላቸው። የትኛውንም ክለብ ቢቀላቀሉ ስኬታማ የሚሆኑት 10% ብቻ የሚሆኑ ናቸው። ይሄንን ንግግር የተጠቀሙት ለኪሊያን ኤምባፔ ነው። ኢንቫይሮንመንት አይወስናቸውም አሉ አንዳንዶቹ ተጫዋቾች። ክህሎታቸው ጄነሬሽናል ስለሆነ ወደ ባርሴሎና ይሄድ፣ ወደ ሪያል ማድሪድ ይሄድ፣ ወደ ማንቸስተር ሲቲ ይሄድ፣ ወደ ሊቨርፑል ይሄድ፣ ወደ ኢንተር ይሄድ፣ ወደ የትኛውም ክለብ ይሄድ ኤምባፔ ይሳካለታል። የአንድ ክለብ ኢንቫይሮንመንት አያስረውም። ግን እንዲህ አይነት ተጫዋቾች ከ10 አንድ ናቸው አሉ። የተቀሩት 9 ተጫዋቾች ግን በሚዘዋወሩበት ክለብ ኢንቫይሮንመንት ላይ ጥገኞች ናቸው። ኢስኮም አንቶኒም ለዚህ በጣም ጥሩ ምስክር ናቸው። የሪያል ቤቲስ ኢንቫይሮንመንት የሆነ ጊዜ አልሆን ያላቸውን ተጫዋቾች የመቀስቀስ ኃይል ያለው ከባቢ ነው። እና እነዚህ ሁለት ተጫዋቾች ብቻ አይደሉም ለዚህ ምስክር የሚሆኑት፣ ሌሎችም ተጫዋቾች ባለፉት አመታት እንዲሆኑላቸዋል። ስለዚህ የሆነን ቀይ መለያ በቬርዲ ብላንኮስ አይደለም የለቅ ወይ በአረንጓዴና ነጭ መለያ ስለቀየረ ሊግ ስለቀየረ ብቻ ሳይሆን ሪያል ቤቲስ እንደ አይነት ታሪክ ስላለው ነው። ባለፉት አመታት በኔቭል አገላለጽ ማንቸስተር ዩናይትድ የነበረበት ኢንቫይሮንመንት ከአሌክስ ፈርጉሰን መልቀቅ በኋላ ለተጫዋቾች ብቻ አይመስለኝም ለአሰልጣኞችም የሚሰራ ነው፣ ለሌሎችም አሰልጣኞች የሚሰራ ነው። ባለፉት 10 አመታት ማንቸስተር ዩናይትድ የነበረበት ስፖርታዊ ሁኔታ በወጥነት አንድ ተጫዋች በሌሎች ክለቦች በየ3 ቀን ወይ በየ5 ቀን ያሳየውን ችሎታ ለመድገም የሚያስችል ከባቢ አልነበር። ኢንቫይሮንመንት ነው በድጋሚ ይሄ
ከዛ ተጫዋቾች ከዚያ ከለቀቁ በኋላ ድንገት ይሳካላቸው እናያለን። ድንገት ያላየነውን ክህሎት ወይም ከዩናይትድ በፊት ሲጫወቱ በነበረው የጥራት ደረጃ ደግሞ ሲጫወቱ እናያለን። ኢንቫይሮንመንት ነው፣ ቤርሙዳ ትራያንግል ኦፍ ታለንትስ ነው ያለው እሱ። የተሰጦች ቤርሙዳ ትራያንግል ነው ብሎ ነው ማንቸስተር ዩናይትድን የገለጸው። ይሄ ለአሰልጣኞችም ይሰራል፣ ለተጫዋቾችም ይሰራል። ሪያል ቤቲስ ምንም ጥያቄ የለውም በዩናይትድ እኩሌታ ያለ ክለብ አይደለም። ግን አሰልጣኙ ፔሌግሪኒ የሆነ ጊዜ ውል የጠፋበትን ከአሰልጣኝ ሉዊ ቫን ሃል ጋር መግባባት ያቃተውን ዋን ሮማን ሪኬልሜን ከዓለም ምርጥ ተጫዋቾች መካከል አንዱ የማድረግ ታሪክ ያላቸው አሰልጣኝ ናቸው። እንደ አሰልጣኝ በቪያሪያል በሳቸው አሰልጣኝነት ስር ለቻምፒየንስ ሊግ ፍጻሜ ለመድረስ አርሰናል ላይ በ90ኛው ደቂቃ አንድ የፍጹም ቅጣት ምት ጎል ማስቆጠርና 30 ደቂቃ ፎርስ ማድረግ ብቻ ነበር ይቀረው ነበር። በወጥነት የላሊጋ ቶፕ 3 ቡድን ነበር። አሁን አትሌቲኮ ማድሪድ ያለበት ስፍራ ላይ ያኔ ቪያሪያል ነበር። ግን እዛ ቡድን ውስጥ ሌላም ተጫዋች ነበር። ለምሳሌ ዲዬጎ ፎርላን ማንቸስተር ዩናይትድ ውስጥ ነበር። ፎርላን ያን ጊዜ አሰልጣኝ ሰር አሌክስ ፈርጉሰን ከኢንዲፔንዲየንት የመሰለኝ ያስፈረሙት እና ሞመንቶች ነበሩት። ለምሳሌ አንፊልድ ላይ እነዛን 2 የሊቨርፑል ጎሎች ሊሆን ይችላል ወይ ባለቀ ሰዓት ከሴባ ቬሮን የመጣለትን አስደናቂ የትሪቬላ ፓስ ያስቆጠረበት ጎል ሊሆን ይችላል። ፈርጉሰን አይረሳኝም። እንደዚህ የእጅ ሰዓታቸውን ይጠቁማሉ ጊዜው እየገሰገሰ እንደሆነ ለማሳየት ለተጫዋቾቻቸው። አንድ በቴክኒክ ስፍራ የሚያሳዩት ፌመስ ጄስቸር እሱ እንዲህ እያሳዩ ነው ቬሮን ያንን ሚደንቅ ፓስ። እኔ በእግር ኳስ ካየኋቸው የሪኪ ካካ የ2005 የቻምፒየንስ ሊግ ፋይናል ለክሬስፖ የሰጠው ኳስ ያስገርመኛል። ግን የቬሮንም ልክ እንደዚህ ሆነ። ቬሮን ምናልባት ለእንግሊዝ ፕሪሚየር ሊግ የተሰራ ተጫዋች አይደለም፣ ግን ምትሃተኛ ተጫዋች ነበር፣ መላጣው ጠንቋይ የሚሉት እና እዛ ላይ በጣም የሚያስደንቅ ኳስ ሰጥቶት ነበር። ስለዚህ በአንዳንድ ትልልቅ ሞመንቶች አሉ። ሌላ ማስታውሰው የሩኒ የመጀመሪያ ያየሁት ሩኒ ሲጫወት ማንቸስተር ዩናይትድ እና ኤቨርተን ኦልድ ትራፎርድ ላይ ሲጫወቱ ነው ተቀይሮ ገብቶ በሳምንቱ አርሰናል ላይ ያቺን ፌመስ ሬከርድ የሰበረባትን ጎል አስቆጥሯል። ከአንድ ሳምንት በፊት ሰኞ ምሽት የነበረ ጨዋታ እንደነበር ሁሉ ትዝ ይለኛል። እዛም ጨዋታ ላይ ሌላ በጣም የሚያስደንቅ ጎል አስቆጥሮ ነበር ቪላ ላይ እንደዚህ እና ሞመንቶች ነበሩት ፎርላን። ለዚህ ነው በማንቸስተር ዩናይትድ ደጋፊዎችም አሁንም ቢሆን የሚወደደው። ግን ስኬታማ ግን አልነበረም። 7.2 ሚሊዮን ፓውንድ የዛሬ 20 ምናምን ዓመት ትንሽ ገንዘብ አልነበረም። ከዛ ይሄንን ተጫዋች ቪያሪያል ሲገዛው 1.5 ሚሊዮን ፓውንድ ብቻ ነበር የከፈለበት። በሚቀጥለው ዓመት ምን ሆነ? ያ ሲዝን ሲያልቅ አሁንም ባፔ ያሸነፈው የአውሮፓ የወርቅ ኳስ ሽልማት አለ አይደል? በጣምራ ከቲየሪ ኦንሪ እኩል ተጋራ 25 ጎል ነበር ያስቆጠሩት። ፎርላን ከዛ በኋላ በዓለም ላይ ካሉ ትልቅ አጥቂዎች መካከል አንደኛው ነበር። ለኡሩጓይ ብሔራዊ ቡድንም ለቪያሪያልም ለአትሌቲኮ ማድሪድም በኋላ አሰልጣኙ እንዲህ ናቸው። ቤቲስም ደግሞ ልክ እንዲህ አይነት ሪካርዶ ኦሊቬራ፣ ናቢል ፌኪር፣ ጂዮቫኒ ሎ ሴልሶ፣ ማርክ ባርትራ እና ሌሎች ብዙ ተጫዋቾች በሌሎች ክለቦች ውል ጠፍቶባቸው ወደ ሪያል ቤቲስ ሲመጡ ያገግማሉ። እንዲህ አይነት ታሪክ ያለው ክለብ እንዲህ አይነት ታሪክ ያላቸው አሰልጣኝ ናቸው ደግሞ ፔሌግሪኒ። ስለዚህ አንቶኒ እንዲያንሰራራ ጥሩ ክለብና ጥሩ ኢንቫይሮንመንትና ጥሩ አሰልጣኝ ነው የመረጠው። አሁን ፍርሃታቸው ከዛሬው ጨዋታ በኋላ ይቆያሉ እኛ ጋር ምንድነው የምናደርገው? ምክንያቱም የውሰት ውሉ ያበቃል። ለዚህ የውሰት ቆይታው ከ2 ሚሊዮን ያነሰ ገንዘብ ከፍለዋል። አንቶኒ ደ ትሪያና ሚል ስም ሳይቀር ሰጥተውታል። አንቶኒዮ ደ ትሪያና የሚባል የታወቀ ዳንሰኛ አለ እዛ እና በጣም የሚወደድ የሴቪል ከተማ ዳንሰኛ ነው እና አንቶኒን ያኛው አንቶኒዮ ነው የሚባለው በስሙ የመጨረሻ 2 ፊደላት ላይ ጥቂት ለውጥ አድርገው እንዲህ አይነት የፍቅር አጠራር መጥራት ጀምረዋል እና በቅርብ ጊዜም ኢስኮ የቡድኑ ተጫዋች ኤስፓኞልን ባለቀ ሰዓት በሚያስደንቅ ጎል ሌላ አስደናቂ ጎል ስንት አስደናቂ ጎል ያስቆጠራል። ምክንያቱም 9 ጎል ነው ያስቆጠረው። ምናልባት 7ቱ ስፔሻል ጎሎች ናቸው። የማይታመን ጎል ነው ያስቆጠረው እና ያለ ምክንያት አይደለም። የዛሬ 2-3 ዓመት ማንቸስተር ዩናይትድ ሳያስፈርመውን በፊት ሊቨርፑል የሙሐመድ ሳላህ ተተኪ ሊያደርገው ይፈልግ ነበር። የረጅም ጊዜ ተተኪ ሊያደርገው ይፈልግ ነበር። ወደ ዩናይትድ ባይመጣ ወደ አንድ ሌላ ትልቅ የአውሮፓ ክለብ ነው የሚሄደው። ምናልባት 100 ላይ ከፈልበት ይችላል። ግን የምር ተሰጥኦ ነበር አንቶኒ፣ እውነተኛ ባለ ተሰጥኦ ነበር። አሁን ያንን ነው መልሶ እያስታወሰ ነው ያለው። ግን ጥሩ ለመጫወት
ክህሎት ብቻ በቂ አይደለም። ኢንቫይሮንመንት ወሳኝ ነው። ተጫዋቾች ጥሩ የሚጫወቱት በሆነ ኢንቫይሮንመንት ነው። ምክንያቱም ሙሐመድ ሳላህ የት ነበር? ቼልሲ ውስጥ ነበር አይደል? 2 ጨዋታ ብቻ ነው ያደረገው ቼልሲ ውስጥ። አንደኛው ዴድ ራበር ነው። ቼልሲ የቻምፒየንስ ሊግ ሴሚ ፋይናል በሚቀጥለው ሳምንት አጋማሽ ነበረበት። ስለዚህ ወደ አንፊልድ ሄደ። ጆዜ ሙሉ ስኳዳቸውን አሳርፈዋል፣ ተጫዋቾቻቸውን አሳርፈዋል፣ ዋና ተጫዋቾቻቸውን። ስለዚህ ነካላስን ምናምን ያሰለፉበት ጨዋታ ነበር። ጄራርድ የተንሸራተተበት ጨዋታ ማለት ነው። ከዛ አልተሳካለትም ቼልሲ ውስጥ። የቼልሲ ኢንቫይሮንመንት ብቻ ሳይሆን ቼልሲ ውስጥ የነበረው ፉክክር እዚህ ጋር ዊሊያን፣ እዛ ጋር ሃዛርድ፣ እዚያ ጋር አንድሪያ ሹርለ፣ እዚህ ጋር ሌላ ተጫዋች ስለነበር አልሆነም። ቼልሲ ውስጥ አልተሳካለትም። ያ ማለት መጥፎ ተጫዋች ነው ማለት አይደለም። ድንገት አሁን የምናወራው ስለ ሊቨርፑል ታሪካዊ ተጫዋች ነው፣ ስለ ሙሐመድ ሳላህ ስናወራ ግን ኢንቫይሮንመንት መቀየት ነበረበት። መጀመሪያ ወደ ፊዮረንቲና ከዛ ወደ ሮማ መሄድ ነበረበት። ምናልባት አንቶኒም ያንን ነው እያደረገ ያለው። መጀመሪያ ወደ ፊዮረንቲና ሲሄድ በውሰት ነበር የሄደው ራሱ ሙሐመድ ሳላህ። አሁን ራሱ ኢስኮ በቅርብ ጊዜ እዛ ያነሳሁት ኮርኔያ ላይ የተደረገውን ጨዋታ በሱ ጎል በ90ኛው ደቂቃ ላይ ካሸነፉ በኋላ አንቶኒ ደትሪያና አሁን የመጀመሪያ ማስጠንቀቂያ እንሰጣለሁ እና አግታለሁ አትመለስም አለ። ከዛ ቀልደኛ ነው እንደምታውቂው ዮዋኪን ሳንቼዝ የክለቡ ከዳይሬክተሮቹ መካከል አንደኛው ነው። በጣም አስደናቂ ተጫዋች ነበር ዮዋኪን ሳንቼዝ፣ ምርጥ ድሪብለር። የሆነ ጊዜም ማንቸስተር ዩናይትድ ሊያስፈርመው ይፈልግ ነበር እና እሱ ደግሞ ኦኬ ልታግተው ከሆነ እኔ ደግሞ የእገታውን መኪና በማቅረብ ተባበራለሁ ብሎ ሲቀልድ ሰማ። በጣም ተጫዋችና ቀልደኛም ነው። ወደ አንዳሉሲያ ከሄደ በኋላ ለሴቪሉ ክለብ ከፈረመ በኋላ 9 ጎል እና 6 የመጨረሻ ኳሶች አቀብሏል። እሱ ለሪያል ቤቲስ ከፈረመ በኋላ ቤቲስ 1 ጨዋታ ብቻ ነበር የተሸነፈው። አንቶኒ ለቤቲስ ሲፈርም ሪያል ቤቲስ 13ኛ ነበር። ከአውሮፓ ስፍራዎች በብዙ ነጥብ ርቆ መጨረሻ ላይ ተንሸራተተ እንጂ ለቻምፒየንስ ሊግ ቦታ ተቃርቦ ነበር። በዚህኛው ሲዝን ግን 6ኛ ሆኖ በሚቀጥለው ዓመት በዩሮፓ ሊግ ይሳተፋል ብቻ ሳይሆን ለ5ኛ ተከታታይ ዓመት የአውሮፓ ውድድር ላይ ይሳተፋል። ለ5 ተከታታይ ዓመት የተሳተፉ በ5ቱ ሊጎች ያሉ ክለቦችን ብትቆጥሪ ከሁለት እጅ ጣቶችሽ የሚያንሱ ናቸው፣ ጥቂት ናቸው። ለ5 ተከታታይ ሲዝን ይህንን ያደረጉ ብዙ አይደሉም። ልክ ነው፣ ይሄ የቤቲስ ጠቅላላ ስኬት ነው፣ ግን ለዚህ በጣም ትልቅ ኮንትሪቢዩሽን ነበረው። ከዚህ በፊት ጥቂት እንዳነሳ ነው ቤቲስ በትልልቅ ክለቦች ውስጥ ያሉ አልሆን ያላቸው ተጫዋቾች ሊስት አለው። ብዙ ገንዘብ ወጥቶባቸው ሊሆን ይችላል። ብዙ ገንዘብ የወጣባቸው ግን በምክንያት ምናልባት ከተገቢው በላይ ጥቂት ተከፍሎ ሊሆን ይችላል፣ ወይ በዛ ብሎ ተከፍሎ ሊሆን ይችላል። እሱ ሌላ ጉዳይ ነው። ግን ታለንት ውድ ነው። ታለንት ውድ ነው። ምርጥ ተጫዋች ለመግዛት ከፍተኛ ገንዘብ መክፈል አለብሽ። ምናልባት 100 ሚሊዮን አይገባው ይሆናል። ከዓለም የምንጊዜ ውድ ተጫዋቾች መካከል መሆን አይገባው ይሆናል። ምናልባት ማንቸስተር ዩናይትድ ውስጥ በአንድ ወይ በሌላ ምክንያት አልተሳካለትም ይሆናል። ግን ታለንት ነበረው። በአያክስ አይተናል። እሱ እንዲህ አይነት ተጫዋቾችን በተመለከተ የተደራጀ ሊስት አለው ቤቲስ። ለነዚህ ተጫዋቾች ጥሩ ከባቢ በመፍጠር ያንን በሆነ ቦታ ያልታየ ክህሎታቸውን እንዲያሳዩ ለማድረግ የሚያስችል ኢንቫይሮንመንት አለው። ቅድም ጠቅሻለሁ ይሄን እና ሊስት አላቸው። የቡድኑ የቴክኒክ ዲፓርትመንት የሚመራው ማኑ ፋሃርዶ በሚባሉ ባለሙያ ነው እና በእኚህ ባለሙያ ስም ዝርዝር ውስጥ የአንቶኒ ስም ነበር። ግን ከአንቶኒ ጋር የሆነ ታሪክ አላቸው። 2022 ላይ ማንቸስተር ዩናይትድ በዩሮፓ ሊግ በሴቪያ እስኪሸነፍ ድረስ እዛ ውድድር ውስጥ ነበር። አንድ ጨዋታ ከቤቲስ ጋር አድርጓል እና እዛ ጨዋታ ላይ በጣም አስደናቂ እንደነበር በአካል በአይን አይተውታል። ስለ ክህሎቱ ሌላ ምስክር አያስፈልጋቸው፣ ምናልባት ብዙ የቪዲዮ ዶዝም አያስፈልጋቸው፣ አይተውታል እና በአያክስም ይታወቃል። በማንቸስተር ዩናይትድ በተለይ በመጀመሪያው ሲዝን ብልጭታ አሳይቷል፣ ግን አልሆነም። ስለዚህ ሊስታቸው ውስጥ ነበር እና አጋጣሚ ሆኖ ባለፈው ክረምት በቅድመ ውድድር ዘመን ዝግጅት ጊዜ ሪያል ቤቲስ ከማንቸስተር ዩናይትድ ጋር ተጫውቷል እና በዛ በዩናይትድ ስቴትስ በተደረገ የቅድመ ውድድር ዘመን የዝግጅት ጨዋታ ጊዜ የሪያል ቤቲስ የቴክኒክ ዲፓርትመንት ሰዎች እና የማንቸስተር ዩናይትድ አቻዎቻቸው ተነጋግረው ስለ አንቶኒ አንስተውላቸው ነበር። ስለዚህ ተጫዋቹን ለማስፈረም የወሰኑት ዲሴምበር ወይ ጃንዋሪ ላይ አይደለም፣ ከጥቂት ወራት አስቀድሞም
ኮሚኒኬሽኑን መፍጠር ጀምረው ነበር። ስለዚህ መጀመሪያ ሊስት ያደርጋሉ፣ የረጅም ጊዜ ግብ ያስቀምጣሉ፣ ከዛ ይሰራሉ። ዛሬ የዝውውር ገበያው ሊከፈት ጃንዋሪ 1 ሊከፈት እነሱ ዲሴምበር መጀመሪያ ነው ከማንቸስተር ዩናይትድ እና ከተጫዋቹ ጋር እንደገና ንግግር ማድረግ የጀመሩት። ዝውውሩ ከመፈጸሙ በፊት 6 የቪዲዮ ኮል አድርገዋል ከአንቶኒ ጋር። በተለይ የመጀመሪያዎቹ ሁለቱ አልቫሮ ላድሮን ደ ጉቬራ ከሚባሉ የቡድኑ የቴክኒክ ሴክሬታሪ ጋር የተደረገ ውይይት ነው የመጀመሪያዎቹ ሁለቱ። ከዚያ ቀጥሎ 3 ጊዜ ደግሞ ከማኑ ፋሃርዶ ከስፖርት ዳይሬክተሩ ጋር አሁን ካነሳዋቸው ሰዎች ጋር አንቶኒ የቪዲዮ ኮል አድርጓል 3 ጊዜ። የመጨረሻው ከአሰልጣኙ ጋር የተደረገ ነው፣ ከማኑኤል ፔሌግሪኒ ጋር የተደረገ ነው እና እሳቸው እቅዳቸውን አስረዱት። ሲመጣ በምን መንገድ እንደሚጫወት ክህሎቱንና ለማንቸስተር ዩናይትድም ደግሞ ማስረዳት አለብሽ። አንደኛ መጫወት አለበት ተጫዋቹ። ምትወስዱ ጎል ማይጫወት ከሆነ ምንም ልዩነት የለውም። ለማንቸስተር ዩናይትድ ሲጫወት ሜዳ ውስጥ አልተሳካለትም ማለት ከዛ በኋላ ዩናይትድ ከዚህ ተጫዋች ሊያገኝ የሚገባውን ፋይናንሳዊ ጥቅም ለሁል ጊዜው ማጣት አለበት ማለት አይደለም። ስለዚህ የዩናይትድ ግብ አንደኛው ነው በውሰት የተሰጡ ተጫዋቾች የሆነ ቁጭት አለ እኮ የሆነ ተጫዋች ሳይሳካለት ቀርቶ ሲለቅ መጀመሪያ የነበረሽ ምኞት፣ ተስፋ፣ ኢንቨስትመንት ምናምን አለ አይደል? ሳይሳካ ሲቀር የሆነ ቁጭት አለ። የትኛውም ክለብ ውስጥ ያለ ነገር ነው እሱ። ግን እሺ በሆነ ምክንያት አልተሳካ፣ የእንግሊዝ አየር ጠባይ ስላልተስማማው፣ የክለቡ አጫዋች ስላልተስማማው፣ ከአሰልጣኙ ጋር ስላልተግባባ፣ በታክቲካዊ ምክንያቶች ለዛ ቡድን ስለማይሆን ወይ ፍጥነቱ ለሊጉ ስለማይሆን ወይ ፊዚካሊቲው ለሊጉ ምክንያቱ ብዙ ነው። አንድ ተጫዋች ሆነ ቦታ ሲሄድ የማይሳካበት ምክንያት ወይም ቋንቋውን መልመድ ስላልቻለ ወይ ምን። ግን ዩናይትድ ደግሞ በውሰት የሆነ ተጫዋች ከሰጠሽ አልሆን ብሎ የሆነ ተጫዋች በውሰት ከተሰጠ የሱን ቫልዩ ኢንክሪዝ ማድረግ አለበት። ዩናይትድ ከዚህ ተጫዋች ገንዘብ ማግኘት አለበት። ገንዘብ እንዲያገኝ የሆነ ቦታ ሄዶ ጥሩ መጫወት አለበት። ስለዚህ ለዩናይትድ ኢንትረስት በጣም አስፈላጊ ነው የአንቶኒ ጥሩ መጫወት። እንዲሁ ለምስል ጥሩ ላይሆን ይችላል። ከላይ ዩናይትድ ጋር ነው ማለት ነው ችግሩና ሊያስብል ይችላል። እሱ አንድ ነገር ነው። ግን ተጫዋቹ ሄዶ እንደሚሳካለት ደግሞ የቤቲስ ሰዎች ለማንቸስተር ዩናይትድ ሰዎች ማስረዳት ነበረባቸው። የዩናይትድ ሰዎች ያቀረቡት አንደኛው ጥያቄ ካልተጫወተስ እኛ እንደምንፈልገው ካላጫወታችሁስና ቫልዩ ኢንክሪዝድ ካልሆነስ ቅጣት እንከፍላለን። አግሪመንት ነበራቸው 3 ሚሊዮን ዩሮ ቅጣት ለመክፈል። አንቶኒ የተቆጥሮ የተሰጠ ይሄን ያህል ጨዋታ ካልተጫወተ ቤቲስ ለማንቸስተር ዩናይትድ መክፈል የነበረበት ገንዘብ አለ። ስለዚህ ዩናይትድም የራሱን ጥቅም ፕሮቴክት እያደረገ ነው። የተጫዋቹ መጫወት ከዛ በኋላ ልትሸጩ ብታስቢ አስፈላጊ ስለሆነ ግን ለውሰቱ 1.3 ሚሊዮን ዩሮ መክፈል ነበረባቸው። ግን ተጫዋቹ ራሱ ሪሰርች ማድረግ ጀመረ። በኋላ ወደ ቤቲስ ቢሄድ ያዋጣኛል ወይ የሚለው። ስለዚህ የራሱ ሪሰርች ማድረግ ሲጀምር በቤቲስ ተጫውተው የሚያውቁ ብራዚላውያንን ነው ማናገር የጀመረው። አንደኛው የሆነ ጊዜ የዓለም ውዱ ተጫዋች የነበረውን የፔዳላዳውን ንጉስ ዴኒልሰንን አናገር። ዴኒልሰን የ2002 የዓለም ዋንጫ አሸናፊ የብራዚል ቡድን አባል ነበር። እዛ የቱርክ ጨዋታ ላይ ኳስ ይዞ 7 የቱርክ ተጫዋቾች ኳሱን ሊቀሙት መጡ። የሚያስቅ ፉቴጅ አለ። ምናልባት ዩቲዩብ ላይ ሰዎች ያገኙት ይሆናል። ልክ የክህሎቱን አንድ ስኪል ተጫዋች ነው፣ ግን የሆነ ጊዜ በቃ ያለመ ነገር ኳስ ዶሚኔት ያደርጋል ተብሎ ይጠበቅ ነበር። ቤቲስ ብዙ ገንዘብ ነው የከሰረው በሱ። ግን በቤቲስ ደጋፊዎች አሁንም ይወደዳል እና ጠየቀው እሱ ምን ታስባለህ ከቤቲስ ጥያቄ ቀርቦልኝ። ምክንያቱም ቪያሪያልም አቅርቦለት ነበር ተመሳሳይ ጥያቄ። ሁለት ምርጫ ነበር። ሁለቱም ጥሩ ቡድኖች ናቸው። ሁለቱም ለአውሮፓ ውድድሮች የሚሳተፉ ቡድኖች ናቸው። ወደ ሁለቱም ብሄድ አይከስርም። ግን ከቤቲስ ጋር ቅድም እንዳልኩት ረጅም ጊዜ የቆየ ግንኙነት እየተደረገ ስለቆየ ሪሰርች ማድረግ ጀመረ። መጀመሪያ እሱን፣ ከዛ ኤመርሰን ሮያልን አናገረው። ኤመርሰን ሮያል ሌላ የቀድሞ የቤቲስ ተጫዋች ነው። ለባርሴሎና አልተጫወተም፣ ግን ባርሴሎና ከቤቲስ አስፈርሞት ነበር። ወደ ቶተናም መጥቶ ተጫውቷል። በሚላን ነው ያለው። እሱንም አናገረው። ደሞ ሪካርዶ ኦሊቬራን የሆነ ጊዜ በላሊጋ 25 ጎል ለሪያል ቤቲስ እየተጫወተ 25 የላሊጋ ጎል ያስቆጠረ ነው። ከዚህ በፊት ለቫሌንሲያም ተጫውቶ ሪካርዶ ኦሊቬራ ቤኒቴዝ የቫሌንሲያ አሰልጣኝ እያሉ ከሚስታ በኋላ የነበረ ተጫዋች ይመስለኛል። እሱንም አናገረው። ስለዚህ እነዚህን ሁሉ አናገረን፣ አበረታቱት። በጣም ጥሩ ምርጫ ነው አሉት። የራሱንም ሪሰርች ሰርቷል ማለት ነው። ከክለብ ከዳይሬክተሩ ጋር ከአሰልጣኙ ጋር ከሌሎች ሰዎች ጋር ከመነጋገሩ ባሻገር አሁን ቤቲስ ጸሎቱ የቤቲስ ሰዎች ምኞት ሁለተኛ የውሰት ዓመት ለማግኘት ነው። ምክንያቱም ተጫዋቹ አሁን በመጨረሻ ምን ሆነ? ሰኞ ዕለት ምን ሰማን? አሰልጣኝ ካርሎ አንቼሎቲ ለብራዚል ብሔራዊ ቡድን ጠርተውታል።
እና የ2026 የዓለም ዋንጫ ላይ መሳተፍ ይፈልጋል። ለዛ ደግሞ ጥሩ የክለብ ሲዝን ማሳለፍ አለበት። ይህንን ማቋረጥ አይፈልግም። ግን በሱ የሚወሰን አይደለም። የሱ የኢኮኖሚ መብት ያለው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ መልሶ ሊጠራው ይችላል። ምናልባት ለሌላ ክለብ በውሰት ሊሰጠው ይችላል። የመጨረሻው ውሳኔ ማንቸስተር ዩናይትድ ውሳኔ ነው። ግን አሁን ከዚህ መናጠብ አይፈልግም። ጥሩ ሁኔታ ላይ ነው ያለው። ኢንቫይሮንመንቱ በጣም ጥሩ ነው። በክለቡ ለክለብ ያለው ግንኙነትም በጣም በጣም ጥሩ ነው እና በየሳምንቱ ሪያል ቤቲስ ለማንቸስተር ዩናይትድ ሪፖርት ያደርጋል። ተጫዋቹን በተመለከተ ቴክኒካዊ፣ ታክቲካዊና የፊዚካል ፓራሜትሮችን ከግምት ያስገባ በየሳምንቱ ለዩናይትድ ሪፖርት ያደርጋል። ስለዚህ ዩናይትድ ተጫዋቹ እዚህ መጥቶ አልተሳካለትም ብሎ አይተውም። የብዙ ሚሊዮን ኢንቨስትመንት ነው። ስለዚህ ልክ ነው 100ውን መልሰሽ አታገኝም፣ ግን as high as possible ማግኘት ይፈልጋል ማንቸስተር ዩናይትድ። አሁን እንግዲህ አትሌቲኮ ማድሪድ ይፈልገዋል መባል ጀምሯል። ሌሎች ትልልቅ ክለቦች ብቅ ማለት ጀምረዋል። የተጫዋቾች በውሰት የተሰጡ ተጫዋቾች ጥሩ ማሳለፍ፣ ለምሳሌ ሜሰን ግሪንውድ በቃ ለማንቸስተር ዩናይትድ ተመልሶ እንደማይጫወት ተወሰነ። በማንኛውም ምክንያት ወደ ዩናይትድ መጥቶ አይጫወትም፣ ግልጽ ነው እሱ። እሺ ግን ለግራናዳ በውሰት ለሄታፌ በውሰት ሰጡትና የሚደንቅ ሲዝን አሳለፍ። ከዛ ክለቦች ብቅ ማለት ጀመሩ። ማን ነው እዚህ ውስጥ የሚጠቀመው? ተጫዋቹ ነው የሚጠቀመው፣ ግን ማንቸስተር ዩናይትድም ነው የሚጠቀመው። የሆነ ጊዜ ለምንድነው ውሉን ያልቀደደው ይሄን ተጫዋች? በሞራላዊ ምክንያቶች ለምንድነው ውሉን ያልቀደደው? ምን የሚል ዘመቻ ነበር። ከዛ ዩናይትድ ተጫዋቹን በ30 ምናምን ሚሊዮን ዩሮ ለማርሴይ ሸጠው። ባለፈው ክረምት ዩናይትድ በማክቶሚናይ በማርሴይ በግሪንውድ ዝውውር የአካዳሚ ተጫዋቾች ስለሆኑ በፒውር ፕሮፊት ያገኛቸው ብዙ ገንዘቦች አሉ። አንደኛው የሆነ ተጫዋች በውሰት ሄዶ ስኬታማ ስለሆነ የተገኘ ገንዘብ ነው። አሁን ለማርሴይ ሲሸጡት እንኳ መጨረሻ ላይ እኩል ከፍተኛ ጎል አስቆጣሪ ከሆነው ተጫዋች እኩል ነው የጨረሰው በዚህ አመት። ሊያውም በመሃል ጎል ማስቆጠር ጠፍቶበት ከአሰልጣኙ ጋር ያለው ግንኙነት ጥሩ አልነበረም ምን እየተባለም ጭምር ቻምፒየንስ ሊግ ሲሳተፉ በሱ ጎሎች ነው ቻምፒየንስ ሊግ የተሳተፉት። በሚገባ የኦባሚያንግን ቦታ መሙላት ችሏል። ኦባሚያንግ የ30 ጎል ሲዝን ነበረው። ከዛ ጋር የሚቀራረብ ሲዝን ያሳለፈው። ስለዚህ ቻምፒየንስ ሊግ ላይ እናየዋለን ማርሴይን በግሪንውድ ጎሎች ምክንያት እና ግሪንውድ ለመቆየት ቢወስን በሚቀጥለው ቻምፒየንስ ሊግ ይቆያል። ግን ቢሸጥ ደግሞ ማንቸስተር ዩናይትድ ከፍተኛ ሴሎን ፊ ያለው ቀጥሎ ከሚሸጠው ዝውውር ብዙ ገንዘብ ያገኝ። ስለዚህ የሆነ ተጫዋች በውሰት ስትሰጪ ኦኬ በሆነ ምክንያት ወደ ዩናይትድ ላይ መጣ ይችላል ወይ መጥቶም ላይ ሳካለት ይችላል ወይ ዋትኤቨር፣ ግን ለዩናይትድም ተጠቃሚ ነው በዚህ ውስጥ። ስለዚህ ይከታተለዋል ማለት ነው። ከቤቲስ አንዱ ስምምነታቸው በየሳምንቱ ቴክኒካዊ፣ ታክቲካዊና ፊዚካል ሪፖርቶችን እንፈልጋለን ተጫዋቹን በተመለከተ ክትትል ያደርጋል ዩናይትድ። ኢንትረስት ነው፣ አሴት ነው። አሁን የቤቲስ ሰዎች ሳምፕል ሳይዞ የ6 የ4 የ5 ወር ስለሆነ ምናልባት ሌሎች ክለቦች ማንቸስተር ዩናይትድ የሚፈልገውን 40 ላይ ከፍሉ ይችላሉ። ስለዚህ እንደምንም ለሁለተኛ ዓመት የውሰት ሲዝን ከዚህ ተጫዋች እናገኛለን የሚል መሳሳት መቃበያ አይነት ጉጉት አላቸው። ግን ቤቲስ ነው ይሄንን ያደረገው፣ ፔሌግሪኒ ናቸው ይሄንን ያደረጉት እና ማኑ ፋሃርዶ በላሊጋ ካሉ ምርጥ የስፖርት ዳይሬክተሮች መካከል አንደኛው ተደርገው የሚጠቀሱ ናቸው። ብዙ ክለቦች ወደ እሱ ፍላጎት እንደሚመጡ እንገምታለን። ግን አንቶኒ ከመጥፎ የእግር ኳስ ሞመንቱ እንዲወጣ ቤቲስ ያደረገለትን ውለታ ያውቃል። ስለዚህ ፈላጊዎች ቢኖሩትም በቤቲስ ልቆይ ብሎ ኢንሲስት ማድረጉ አይቀርም። ያንን ያደርጋል ብለን እንጠብቃለን የሚል አስተያየት ሰጥተዋል። ምክንያቱም በእንግሊዝም አሉ አንድ ቃለ ምልልስ ላይ ሲናገሩ ቤቲስ እንዲህ አይነት ክለብ ነው፣ የተጫዋቾችን የእግር ኳስ ህይወት ሬሱሲቴት የሚያደርግ የሚያነቃ የሚቀሰቅስ ክለብ ነው ተብሎ ይታሰባል። ይሄንን አይነት ዝናችን በእንግሊዝ ያለን ዝና ይታወቃል ብለዋል። እሺ ኢንቫይሮንመንት አንድ ነገር ነው። ምክንያቱም ቤቲስ የመኖሪያ ቤቱን የሚከፍልለት እሱ ነው፣ ክለቡ ራሱ። ብዙ ጊዜ ተጫዋቾች ራሳቸው ክለቡ ያግዛቸዋል፣ የክለቡ ሰዎች ያግዟቸዋል። ግን ወይ የሚገዙት ወይ የሚከራዩት እነሱ ናቸው። ቤቲስ ነው ኮስት ከቨር የሚያደርግለት። እሱ ብቻ ሳይሆን በሴቪል ከተማ እሱን ታርጌት ያደረገ ምንም አይነት ጥቃት እንዳይፈጸም ከፍተኛ ፕሮቴክሽን ይደረግለታል። ኢንቫይሮንመንት አንዱ እሱ ነው። ልክ የሳኦ ፓውሎ ልጅ ነው። እንደ ሳኦ ፓውሎ አይነት የአየር ጠባይ ያለበት ነው። ልክ እንደ ማንቸስተር ዝናባማ ሳይሆን ሴቪል ፀሐያማና ሞቃት አንድ ነው። እሱም ኢንቫይሮንመንት ከባቢ ብዙ ጊዜ ሙቀት ያለበት ፉል ኦፍ ላይፍ የሆነ ከተማ ነው ሴቪል። እሱም አንድ ተጨማሪ ጥቅም ነው። ግን ታክቲካዊ ምክንያቶችም አሉት። ምክንያቱም አንድ ማኑኤል ፔሌግሪኒ ከሱ ጋር ሲነጋገሩ ያሉት ነገር ከኋላ ካንተ ኋላ የሚጫወቱት የመስመር ተከላካዮች ዲፌንሲቭ የመስመር ተከላካዮች ነው የሚሆኑት። ሳባሊ፣ ሩይባል ሁለት
በቀኝ ተከላካይነት የሚጫወቱት ሄክቶር ቤሪን አለ፣ ግን ሄክቶር ቤሪን በጣም ኦፌንሲቭ፣ እነዚህ ግን ሁለቱ ዲፌንሲቭ ናቸው። ስለዚህ ከኋላ እየተመለስክ የመከላከል እዳ የለብህም። ምክንያቱም እነሱ ዲፌንሲቭ ፉልባክ ስለሆኑ አልፎ አልፎ ካልሆነ በስተቀር ለማጥቃት ወደፊት ብዙ አይመጡ። ስለዚህ ያ የቀኙ ኮሪደር ያንተ ነው እና የምፈልገው ከመሃል ሜዳ ወደፊት ያለውን የሜዳ ክፍል ብቻ እንድትይዝልኝ፣ ማጥቃቱ ላይ ብቻ እንድታተኩር ነው አሉትና እሱ ግን እንዳለው በአንድ ቃለ ምልልሱ ላይ ጨዋታዬን ማቀለለልኝ። ምክንያቱም በአንድ ጨዋታ 20-30 ነገር ለማድረግ ሞክር ነበር። 20-30 ነገር እንድታደርግ አልፈልግም። 4 ወይ 5 ኳሊቲ ነገሮች እንድታደርግ ነው የምፈልገው። የኔን ስኪል ሲምፕሊፋይ ያደረገው ኮቾች እንደዛ ነው የሚያደርጉት። ጥሩ አሰልጣኞች ለምሳሌ ቪኒሺየስ በዚዳን ስር የመጨረሻው ሲዝን ላይ እየተሻሻለ እየመጣ እንደነበር ብናይም ግን ወደ ሌላ ተጫዋችነት የተወረወረው ደግሞ በአንቸሎቲ ስር ነው። አንቸሎቲ ከአጥቂዎች ጋር የሚገርም ታሪክ ያላቸው ናቸው። ትልልቅ አጥቂዎች የማሰልጠን እድል ነበራቸው። በዩቬንቱስ ከዴል ፔሮ ጋር አብረው ሰርተዋል። ከትሬዜጌ ጋር በሚላን ከሼፍቼንኮ ጋር ከኢንዛጊ ጋር ከዮንዳል ቶማሰን ጋር ከአሌሻንድሪ ፓቶ ጋር በቼልሲ ከድሮግባ ከአኔልካ ጋር በፔዤ ከዝላታን ጋር ከሮናልዶ ጋር በሪያል ማድሪድ ከቤንዜማ ጋር ከብዙ ትልልቅ አጥቂዎች ጋር የመስራት ታሪክ ነው። በባየር ሚኒክ ከሌቫንዶቭስኪ ጋር እንደዚህ። ስለዚህ ከአጥቂዎች ጋር እንዴት መስራት እንዳለባቸው በሚገባ ያውቃሉ። ደግሞ ተጫዋችም እያሉ ከማርኮ ቫን ባስተን ጋር አብረው ተጫውተዋል እና ጎልፊት ቱ ማኒ ተች ብዙ ነው ኳስ የምትነካው ከፊት ጎልፊት አሁን ኦፍኮርስ ያባክናል አንዳንድ ጊዜ፣ ግን በአብዛኛው የ20-25 ጎሎች ተጫዋች የሆኑ የክንፍ ተጫዋች ሁሉ ትልቅ ቁጥር ነው ለክንፍ ተጫዋች። ጎልፊት ያለው ተች ከሁለት እንዳይበልጥ ኮች ስላደረጉት አይባክንም። ጎልፊት ሄዚቴት አያደርግም። አንድ ኮንትሮል ለማድረግ አንድ ለመምታት በአብዛኛው ቢበዛ 3 ማሰልጠን ነው። ከዛ ጎልፊት በቃ ሉሲድ ሆነ። የሆነ ጊዜ ባሎንዶር ኮንቨርሴሽን ውስጥ የምናነሳው ተጫዋች ሆነ። እሳቸውም ፔሌግሪኒም አንቶኒ ላይ ያደረጉት አንደኛው ነገር የሚና ማቅለል ነው፣ የሮል ሲምፕሊፊኬሽን እና ከኋላ ደግሞ በቂ ፕሮቴክሽን አለ። ግን ይሄ አጠቃላይ ለኢስኮም የሚሰራ ነው። ኢስኮንም ልክ እንደዛው ነው የሚያደርጉት። በአያክስ በነበረበት ጊዜ በ82 ጨዋታ 24 ጎል ያስቆጠረ፣ 22 የመጨረሻ ኳሶች ያቀበለ፣ 2 ጊዜ ሬዲቪዚ ያሸነፈ፣ 1 ጊዜ የሊግ ካፕ ባለድል የነበረ፣ በትልልቅ የአውሮፓ ጨዋታዎችም ጥሩ የተጫወተ ነው። ግን አንዳንዴ ወደ ትልቅ ክለብ መሄድ ቀላል ፕሬሸር አይደለም ያለው። እንደውም ባለፈው አንድ ለምንድነው ዩቬንቱስ ውስጥ የነበሩ የምናውቃቸው ወጣት ተጫዋቾች ዲን ሃውሰን ለምሳሌ ወይም ሞይስኪን ወይም ፋጂዮሊ ሌሎች ተጫዋቾች ሄደው ወይ ማቲያስ ዙለ ወደ ሮማ ሄደው ለምን ጥሩ የሚጫወቱት ተብሎ ሲጠየቅ አንድ ጣሊያን ጋዜጠኛ የዩቬንቱስ መለያ ይከብዳል፣ ከባድ ነው። ፊዮረንቲና ላይ ያለው ፕሬሸር እና ዩቬንቱስ ላይ ያለው ፕሬሸር አንድ አይደለም። ስለዚህ እንትኑን ማየት ያስፈልጋል። ለማንቸስተር ዩናይትድ መጫወትም ተመሳሳይ ነው። ዩናይትድ በቅርብ ዓመታት ዋንጫ ያሸነፈ ላይሆን ይችላል፣ ግን የማንቸስተር ዩናይትድ መለያ ከባድ ነው ለተጫዋቾች። ጫናው፣ የሚዲያው ክትትል፣ ከእያንዳንዱ ፐርፎርማንስ በኋላ ሶሻል ሚዲያ ላይ የሚጻፈው ነገርና ለፊዮረንቲና ወይ ለቤቲስ ስትጫወች ያለው ፕሬሸር አንድ አይደለም። የሆነ ነገር ነው ከትከሻሽ የሚነሳው። ስለዚህ ተጫዋቾች ድንገት ከዩቬንቱስ ሲለቁ ጥሩ ይጫወታሉ፣ ግን ሞይሴኪን ብዙ አልተጫወተም እንደ ለዩቬንቱስ የድል እኮ ጉዳይ አይደለም ብሎ ተከራከረ። ስለዚህ አንዳንዴ ለክለቦቹ ብቻ መስጠትም ትክክል አይሆንም። ተጫዋቾቹም ያንን ፕሬሸር ያንን ከባድ ኢንቫይሮንመንት መላመድ ስለቸገራቸው ይሆናል። አንዳንድ ጊዜ ሲነሪ መቀየር ጥሩ ነው። ሌላ ቦታ ሄዶ መሞከር በጣም ጥሩ ነው። ያኔ ሆኖ እና እዛ ደግሞ ሲሄድ ብራዚላውያን ነበር። አሁን ለቋል፣ ግን ቪቶር ሮኬ ከባርሴሎና በውሰት ተሰጥቶ እዛ ይጫወት ነበር እና ሌሎች 3 ብራዚላውያንም እዛው ስለነበሩ መልበሻ ክፍል ውስጥ በእርግጥ እዚህም ቢሆን የሉዞፎን የሚናገር ተጫዋች አልጠፋም። ብራዚላውያን ካሴሚሮ አለ ወይ ፖርቱጋላውያን አሉ በፖርቹጊዝ ቋንቋ የሚናገሩ። እሱ ብቻ አይደለም ምክንያቱ፣ ግን እዛም አግዞታል ለመላመድ እና ብዙ ሰርጂዮ ካናሌስ፣ አዮዜ ፔሬዝ አይነት ተጫዋቾችም እንዲያገግሙ ያደረገ ኢንቫይሮንመንት ስለሆነ ያለው እዛ ተመችቶታል። እንዳነሳሁት ከቪቶር ሮኬ ውጪ ናታን የሚባል ሌላ ብራዚላዊ በዩናይትድ ስቴትስ የተወለደ ግን በብራዚል ያደገ ጆኒ ካርዶሶ የሚባል ሌላ ተጫዋች እዛው አለ እና በዛ ምክንያት ተጫዋቹ ተሳካለትና 9 ጎል 6 አሲስት እና አንዳንድ በጣም አስደናቂ ጎሎች ለፍጻሜ ያለፉት በሱ አስተዋጽኦ። ፊዮረንቲና ላይ በስታዲዮ አርቴሚዮ ፍራንኪ
2-2 ሲለያዩ አንዱን በአስደናቂ ቅጣት ምት አስቆጠረ። ሁለተኛው ጎል ሲቆጠር ያቻነቱን ጎል አሲስት ያደረገው እሱ ነው። አሁን ለፍጻሜ ለመድረሳቸው እንኳን ትልቁ ምክንያት እሱ ነው። ስለዚህ እነሱ ማና ፍሮም ሄቨን ከሰማይ የመጣ መና ነው የሚሉት ስፔኖቹ። በጣም አስደናቂ ነበር። ያው በማንቸስተር ዩናይትድ ውስጥ በነበረበት ጊዜ ጉዳዩ የሜዳ ውስጥም ጉዳይ ብቻ አልነበረም። ለነገሩ የግል ህይወቱም ላይ የተፈጠሩ ችግሮች ነበሩ። ከዚህ በፊት ከሱ ጋር የፍቅር ህይወት ነበረኝ የምትል አንዲት እንስት ጥቃት ፈጽሞብኛል ብላ በብራዚልም በማንቸስተርም ሪፖርት ተደርጎበት ነበር። የማንቸስተሩ ምርመራ አልቆምም። አሁን በግሬተር ማንቸስተር ፖሊስ አሁንም ገና ኢንቨስቲጌት እየተደረገ ነው። ግን የብራዚሉ ክስ ተዘግቷል፣ ወይም እሱ ላይ የቀረበው ክሌም አሁን የለም እና በግል ህይወት ይሄም አንድ በጣም አስቸጋሪ ነበር። ስለዚህ ራሱ ሰሞኑን በሰጠው ቃለ ምልልስ ላይ ከባድ ጊዜ እንዳሳለፈ፣ ምግብ እንኳን እንደማይመገብ፣ ከክፍሉ መውጣት ኦልሞስት ዲፕሬሽን ውስጥ እንደነበር ሲናገር ነበር። አሁን በሌላ ደረጃ ላይ ነው ያለው እና ሴቪያ ለዩሮፓ ሊግ አልፏል። ከ7 ዓመት በኋላ ሴቪያን በኤል ግራን ደርቢ አሸንፏል። አሁን ደግሞ ለኮንፈረንስ ሊግ ፍጻሜ ደርሷል። ግን የኢስኮም ተመሳሳይ ነው። ስለሱ ደግሞ እናነሳለን። ግን ከዛ በፊት የአንቶኒ ጉዳይ እንመልከት። ከዚህ በፊት ሰራነው ፕሮግራም አለ ከየት ተነስቶ የት እንደደረሰ አጠር ያለች መሰናዶ ናት። እሱና አድምጣ ተመልሰን እንመጣለን። የተወለድኩት ሲኦል ውስጥ ነው። ቀልዴን አይደለም። ያደግኩበት ፋቬላ በሳኦ ፓውሎ ያለው ኢንፈርኒኖ ይባላል። ትንሽ ሲኦል ማለት ነው። እኔን እንደ ሰው ልትረዱኝ ብትሹ ከየት እንደመጣሁ ወቁ። ታሪኬን፣ መሰረቴን፣ ኢንፈርኒኖን ባለበጎ ስም ሰፈር አይደለም። ከበራፊ 15 ሜትር ብቻ ርቆ ያለ እጽ አዘዋዋሪዎች ተግባራቸውን የሚከውኑበት፣ እጾቻቸውን የሚቀባበሉበት ስፍራ ነው። የእጹ ጠረን በመስኮት በኩል ወደ ቤታችን ይዘልቅ ነበር። እንዲያውም ከመጀመሪያዎቹ ትዝታዎቼ መካከል አንደኛው አባቴ ከሶፋው ተስፈንጥሮ በእሁድ ማለዳ ተነስቶ በመንገዱ ላይ የሚመላለሱ ልጆች ላይ የጮኸ ሰላም ስጡን እንጂ ሲላቸው የነበረው ነው። የጦር መሳሪያ ያየን ስላደግን የፍርሃት ስሜታችን ጨርሶ ጠፍቷል። የሰርክ ህይወታችን አካል ነበር እርሱ። እድሜ ምናልባት 8 ወይ 9 ሳለ አንድ ቀን ወደ ተማሪ ቤት በመሄድለት በመንገድ ላይ ሰው ተጋድሞ አየሁ። ግን አይንቀሳቀስም። ተጠጋሁት። ሞቷል። ሌላ መንገድ አልነበረምና አይኔን ጨፍኜ ተሻግሬው አለፍኩ። አስከሬኑን ተሻግሬው አለፍኩ። ህይወት በፋቬላ እንዲህ ነው። ይህንን የምል ብርቱ ለመምሰል አይደለም፣ ይልቁን የኖርኩት እውነት ነው። ደግሞ የታደልኩ ልጅ ነበርኩ። በዚህ ፍዳ መካከል ከሰማይ የተሰጠ ስጦታ ነበረኝ። እግር ኳስ አዳኜ ነበር። እኛ የኢንፈርኒኖ ህፃናት ለመጫወቻ ግድ አልነበረንም። ኳስ ሳለልን ዕለት ዕለት ለኳስ ጨዋታ ወደ ሜዳ ወንድሜ ይወስደኝ ነበር። የማይጫወት ማን ነበር? ልጆች፣ አዛውንት፣ መምህራን፣ የግንባታ ሰራተኞች፣ የአውቶቡስ ሾፌሮች፣ እጽ አዘዋዋሪዎች፣ ጋንግስተሮች ሁሉ እዚያ ሁሉም እኩል ነው። በአባቴ ዘመን መንገዱ የጨቀየ ሜዳ፣ በእኔ ዕድሜ አስፋልት ነበር። በመጀመሪያ በባዶ እግሬ እየደማሁ እጫወት ነበር። ድሆች ነበርና ጫማ መግዣ የሌለን ምስኪኖች። ትንሽ ነበርኩ፣ ግን ከፈጣሪ በተሰጠ የፌንታ ጸጋ የምጫወት አብዶ መስራት በውስጤ ነበር። እንደ ደመ ነፍስ ደግሞ ማንንም የማልፈራ እጽ አዘዋዋሪዎችን በኤላስቲኮ የማልፍ፣ በአውቶቡስ ሹፌሮች አናት ኳስ የማሳልፍ፣ ሌቦችን በሎጬ የምሸለቅቅ፣ ለማንም ግድ ያልነበረኝ። ኳስ እግሬ ስር ስትገባ ያን ጊዜ ፍርሃት የለም። የኳስ ጥበብን ከሮናልዲኞ፣ ኔይማርና ክርስቲያኖ ተማርኩ። ምስጋና ላጎቴ ቶኒዮሎ ይሁንና በዩቲዩብ አጠናኋቸው። የደም አጎቴ አይደለም፣ የጎረቤት አጎቴ ነው። ቤተሰቡ ያደረገኝ፣ የዋይፋይ ፓስወርድ እንድሰርቀው የፈቀደልኝ፣ የቪዲዮ ጌም ሳይቀር ያጫወተኝ። ቶኒዮሎ 2 ቁራሽ ዳቦ ቢኖረው አንዱን ያለ ስስት የሚያካፍለኝ ደግ ነው። ሰዎች ስለ ፋቬላዎች ይህንን አይረዱም። አንድ መጥፎ የሚያደርግ ቢኖር ደግሞ 2 ባለቀና ልቦች አሉ፣ እንደ አጎቴ ቶኒዮሎ ያሉትም። በተሳሳተ ቦታ ግን ከትክክለኛ ሰዎች ጋር ያደግኩ ነኝ የምለዚያ ነው። በዚህ መሃል የመጀመሪያውን መልአክ በሰፈሬ ሲያልፍ አገኘሁት። በመንደሬ በኳስ ራቀቅ ሳለው ይህ ሰው አስተዋልና ስለኔ ጠየቀ። ያ ትንሽ ልጅ ማን ነው? መለሱለት።
አንቶኒ ብለው። እርሱ የግሬሚዮ ዳይሬክተር ነው። ከጭርንቁስ መንደሬ የመውጫውን መንገድ ያሳየኝ፣ ለፉትሳል ቡድናቸው ያጫወተኝ፣ ላልም ያስጀመረኝ። አንድ ቀን በሰፈራችን ቀይ መኪናውን እያሽከረከረ ያልፍ ነበር። ሬንጅ ሮቨር ነች። በእኔ ዓይን ግን የፌራሪን ያህል የምታጓጓ እና ለእናቴ አልኳት ሳድግና ኳስ ተጫዋች ሲሆን ያንን መኪና እገዛለሁ። እርሷም ሳቀች በቀን ቅዠቴ። እኔስ የምሬን ነበር። ስለዚህ አልኳት አታስቢ፣ አንዳንዴ አስነዳሻለሁ። ለእኔ የምትሆን ትንሽዬ አልጋ ለመግዛት እንኳ ድሆች ነበርንና በወላጆቼ መካከለተኛ ነበር። ወደ ቀኝ ብዞር አባቴ፣ ወደ ግራ ፊቴን በመልስ እናቴ ነበሩ። ትርጉም አለው ለእኔ በዙሪያዬ ሆነው እንደሚጠብቁኝ ጠባቂ መላእክት አይነት። ግን ይህ ከለላን የሚሰብር ነገር ዕድሜ ገና 11 ሳለሁ ሆነብኝ። ወደ አንዱ ጎኔ ብዞር እናቴ አልነበረችም። እናቴና አባቴ ተፋተዋልና። በእርግጥ አባቴ ነበረኝ። በውድቅት ወጥቶ በገፋ ምሽት ሲለፋ ቆይቶ ወደ ቤት የሚመለስ፣ ስለ እኔ ሲባትል የሚውል። ስለ እኔ አሁን ትሯሯጣለህ፣ ጥቂት ቆይቼ ስለ አንተን ይሮጣለሁ ብለው ነበር። በሚዲያ ሰዎች ስለ ህልሞቻቸው በሚናገሩ ጊዜ የዓለም ዋንጫ፣ ቻምፒየንስ ሊግ፣ ባሎንዶር ይላሉ። እነዚህ ህልሞች አይደሉም ለእኔ እቅዶች እንጂ። የእኔ ብቸኛ ህልም ቤተሰቦቼን ከፋቬላ ማውጣት ነበር። ሁለተኛ እቅድ አልነበረኝም። አደርገዋለሁ ወይ ላደርገው እየሞከርኩ ሞታለሁ። እድል በ14 ዓመት ከሳው ፓውሎ ዕለት ዕለት ከተማሪ ቤት በኋላ ልምምድ እንድሠራ ክለቡ እድል ሰጠኝ። ግን በባዶ ሆድ በተራባ አንጀት። በለስ ቢቀናኝ ከጓደኞቼ ይካፈላለሁ፣ ካልሆነ ከረሃቤ ጋር ወደ ቤቴ እመለሳለሁ። በዚህ ግን እነሳሳ ነበር። ንዴት ልበለው ይሁን በድህነት ላይ ያለ ንዴት። ስሜቴን በዚህ የተነሳ አንዳንዴ ልገራው ይቸግረኛል። 3 ጊዜ ከሳው ፓውሎ ልባረር ጫፍ ደርሻለሁ። ደቃቃ የነበርኩም ቢሆን ግን በታላቅ ወኔ ይጫወታለሁ። በመንገድ ላይ ካደግኩበት እልህ ጋር 18 ዓመት ሞልቶኝ ለሳው ፓውሎ ፕሮፌሽናል ውል አስሬ ጭምር በፋቬላ ኖር ነበር ከአባቴ ጋር እየተኛሁ። ከዚያ በፓውሊስታ የውድድር ፍጻሜ ኮሪንቲያንስ ላይ ጎል አስቆጥሬ ወደ ድህነት መንደሬ ስመለስ ሰዎች ጣቶቻቸውን ወደ እኔ እየጠቆሙ በቴሌቪዥን አየሁ። እኛ ጋር እዚህ የድህነት ሰፈር ውስጥ አሁን ምን ትሰራለህ ይሉኛል። ከዓመት በኋላ ወደ አያክስ ሄድኩ። በቻምፒየንስ ሊግ ተጫወትኩ። እንዲያው እንዲህ በፍጥነት ታሪክ ተቀየረ። አልጋ ኖረኝ የራሴ። ግን እርሱ ብቻ አልነበረም። ለእናቴ የገባኋትን ቃል ጠበቅኩ። ቀይ ሬንጅ ሮቨርም ገዛው። እናቴንም አልኳት አላልኩሽምን? ከ10 ዓመት በፊት ህልሜን ስነግራት ባለማመን የሳቀች እናቴ አሁን የደስታ እንባ ታነባለች። በ3 ዓመት ከፋቬላ ወደ ማንቸስተር ዩናይትድ ደረስኩ። እንዴት? ፍርሃት ስለማላውቅ። ፍርሃት ምንድነው? አስከሬን እየተሻገረ ተማሪ ቤት ለሄደ ሰው በእግር ኳስ ያለ ፍርሃት ምንድነው? አሁን ሁሉ ጊዜ ከጨዋታዎች በፊት ጫማዬ ላይ ይህንን እጽፋለሁ፣ ፋቬላ ትላንቴን እንዲያስታውሰኝ። የአንቶኒን አስገራሚ ታሪክ ነው የተመለከትነው። ከፋቬላ ተነስቶ የማንቸስተር ዩናይትድ ተጫዋች የሆነበትን አስገራሚ ህይወት ታሪክ። ብዙ ጊዜ ከብራዚል የሚመጡ ተጫዋቾች በድህነት ያደጉ ናቸው ደግሞ እንደዚህ አይነት ባለተሰጥኦ። ምክንያቱም ብዙ ጊዜ መንገድ ላይ የተጫወቱ ታለንታቸውን የሚያዳብሩ እንደሆነ ይታወቃል። በአያክስ የተመለከትነው፣ አሁን በቤቲስ የተመለከትነው ያለ ነው አንቶኒ ይህ ነው። ሌላኛውን ተጫዋች የምንመለከተው የኢስኮን ጉዳይ እናንሳ። በሪያል ቤቲስ አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። ይህም ተጫዋች እንመልከተው ይህንን ጉዳይ። የቤቲስ ሌላኛው ማንሰራራት ምልክት የሆነ ተጫዋች ነው። ልክ ነው። የአንቶኒ በነገራችን ላይ ከዚህ በፊት ለፕሌየርስ ትሪቢዩን ተናግሮት የነበረውን ወደ አማርኛ የመለስ ነው እና ሁኔታው ስለገጠመን ነው አንሳት በድጋሚ ይፈልግ ነው። የቤቲስ ጉዳይ የቤቲስ ሌላ የማንሰራራት ሲምቦል የሆነው ተጫዋች ኢስኮ አላርኮን ነው እና እኔ በጥሩ ሙድ ላይ ከሆነ ኢስኮ ሲጫወት ሊያመልጥሽ አይገባም። በጥሩ ስሜት ላይ ከሆነ ጥሩ ከባቢ ውስጥ ካለ እንደዛ አይነት ነው ለማየት ደስ የሚል በቴክኒክ የላቀ ተጫዋች። ፍሊክ ያረጋል፣ አብዶ ያረጋል፣ በሎጬ ኳስ ያሾልካል፣ በጠባብ ቦታ ኳሷን እንዴት ይዞ እንደሚሄድ ያስገርምሻል። ጊዜ በሌለበት የባላጋራ ቡድን ተጫዋቾች በከበቡት ጊዜ ያለው ይመስላል። ባላንሱ ይገርማል። የመጨረሻ ፓሶቹ አስደናቂ ናቸው። የትሪቬላ ፓሶቹ ድንቅ ናቸው። ኢስኮ በጣም ስፔሻል ተጫዋች ነው። እኔ የዛሬ 25 ዓመት ቢፈጠር ኖሮ ወደ ኋላ ያኔ በነበረው ፉትቦል ምናልባት የበለጠ አስደናቂ ሆን ነበር። አንዳንድ ተጫዋቾች አሉ ዲስናያቸው እንደዛ ምን ለዚህኛው ዘመን የሃይ ኢንቴንሲቲ ፉትቦል አይሆንም ይሆናል። ነገር ግን በጣም አስደናቂ ተጫዋች ነው። ቴክኒሽያን ነው፣ ለማየት ደስ የሚል ነው። አሁን ደግሞ ኢፌክቲቭነስ ጨምሮበታል። የጎሎቹና የአሲስቶቹ መጠን በዚህ ዓመት ሊያውም ግማሽ የውድድር ዘመን ላልተጫወተ ተጫዋች በጣም ያስደንቃል። ከአንቶኒ ጋር ነው አብሮ መጫወት የጀመረው ማለት ትችላለሽ በዚህ ዓመት።
ምክንያቱም ግማሹን የውድድር ዘመን አልተጫወተም። ባለፈው አመት አስታውሳለሁ አንድ በዩቲዩብ ላይ እሱን ብቻ የተመለከተ አጠር ያለ ፕሮግራም ሰርተን ነበር እና የውድድር ዘመኑ ሲያበቃ የአውሮፓ ዋንጫ ላይ ይሄን የአውሮፓ ሻምፒዮን ይሆን ነበር። ምክንያቱም አሰልጣኝ ሉዊስ ደ ላ ፉዌንቴ እንደሚጠሩት የተረጋገጠ ነበር። በጣም የሚያስደንቅ ሲዝን ነበር ያሳለፈው። በሚገርም ሁኔታ ባለፈው አመት ከየትኛውም የላሊጋ ተጫዋች በላይ ብዙ ማን ኦፍ ዘ ማች የተባለው ተጫዋች እሱ የጨዋታው ኮከብ የተባለ 19 ጨዋታዎች ላይ የጨዋታው ኮከብ ነበር። ከዚያ የአውሮፓ ዋንጫ ሊጀምር አንድ ወር ምናምን ሲቀረው የእግር ስብራት ጉዳት ገጠመው። ስለዚህ ደ ላ ፉዌንቴ ወደ ስፔን ወደ ላሮሃ ስብስብ ሊጠሩት አይችሉም። የአውሮፓ ዋንጫ አመለጠው እንጂ ይሄኔ የአውሮፓ ሻምፒዮን የሆነው የስፔን ቡድን ውስጥ አባል ሆኖ ያ ሜዳሊያ ያ ክብር ይኖረው ነበር። አሁን ጠሩት እኮ ልክ እንደ አንቶኒ ሁሉ በኔሽንስ ሊግ የግማሽ ፍጻሜ ጨዋታዎች ላይ ለስፔን ብሔራዊ ቡድን ተጠራ። ለምን የባለፈው ኢንተርናሽናል ብሬክ ጊዜ እንዳልጠሩት ግልጽ አይደለም። ለምን እንዳልተጠራ አይገባኝም። ምክንያቱም ከማድሪድ ፐርፎርማንሱ ከጥቂት ቀናት በኋላ ነው የስፔን ብሔራዊ ቡድን ሮስተር ይፋ የሆነው። አላካተቱትም። ግን ወደ ቤቲስ ከመምጣቱ በፊት የነበሩትን ጥቂት አመታት ማስታወስ ያስፈልጋል። በሪያል ማድሪድ የመጨረሻዎቹ አመታት ላይ በየአመቱ የጨዋታ ደቂቃው እያነሰ ወደ ኢሬሌቫንስ ሄደ። እንዲያውም አንዳንዶቹ ጨዋታዎች ላይ የሪያል ማድሪድ ደጋፊዎች እሱ ላይ መጮህ ጀመሩ እና በማድሪድ በቃ እንደጨረሰ ግልጽ ነበር። በእነዛ የቻምፒየንስ ሊግ ድሎች ላይ ዚዳን ታክቲካዊ ለውጦች ማድረግ ሲፈልግ ወሳኙ ሰው እሱ ነበር። ድንገት ከተለመደው ብሉፕሪንት ከ4-3-3 ወደ 4-4-2 መምጣት ሲፈልግ አራተኛ አማካይ ይሆናል። ስለዚህ ማድሪድ ከ3 አጥቂዎች ይልቅ 2 አጥቂዎች በሚጠቀም ጊዜ እሱ በጣም አስፈላጊ ተጫዋቻቸው ነበር። ለምሳሌ አትሌቲኮ ማድሪድ ላይ ያስቆጠረው ጎል አስፈላጊ ነበር። እዛ ቤርናቤው ላይ 3-0 አሸንፎ ያለቀ መሰል፣ ግን ድንገት አትሌቲኮ ማድሪድ 2-0 መምራት ጀመረ እና ኢስኮ ያንን ጎል ባያስቆጠር ኖሮ ምን ሊሆን እንደሚችል ማሰብ አንችልም። ምክንያቱም ሞመንታሙ አትሌቲኮ ማድሪድ ጋር ነበር እና እንዲህ አይነት ሞመንቶች ነበሩት። ግን መጨረሻ ላይ የማድሪድ የመጨረሻዎቹ አመታቱ ጥሩ አልነበሩም። ስለዚህ መልቀቅ ነበረበት። ሲለቅ የሄደው ወደ ሴቪያ ነው። የሴቪያ ዝውውር አሁን እንግዲህ እዛው ሴቪል ከተማ ውስጥ አሁን ቤቲስ ያለበት ከተማ ውስጥ ያለ ክለብ ነው ሴቪያ። ግን በጭራሽ አልተሳካለትም። የኢንቫይሮንመንት ጉዳይ ቅድም አነሳ። የቤቲስ ሁኔታ ለሱ በጊዜው የሚስማማ አልነበረም እና ቶሎ ነው ደግሞ እንደማይሆን በክለቡም በሱም በኩል የተወሰነው። በ4 ወር ውስጥ ነው ኮንትራቱን የቀደደው። ከዛ ወደ ኡኒዮን በርሊን ይሄዳል ተባለ። ኡኒዮን በርሊን ደግሞ ወደ ቻምፒየንስ ሊግ ለመሳተፍ ይፎካከር ነበር። በኋላም ተሳትፏል። ግን እዛ ሄዶ መጀመሪያ ከተስማሙ በኋላ የክፍያ ፓኬጁን ከተስማሙ በኋላ እዛ ደርሶ የሕክምና ምርመራው ሊያደርግ ከሄደ በኋላ እንደገና ሪኔጎሽት ማድረግ እንፈልጋለን አለ። በጣም አዘነ በዚህ እና ኮንትራቱን ሳይፈርም ቀረ። ለ6 ወር አልተጫወተም። ከዛ በኋላ ለአንድ ፕሮፌሽናል ተጫዋች ለ6 ወር ወይ በጉዳት ወይ በሌላ ምክንያት አለመጫወት ደግሞ ከባድ ጊዜን እንድታሳልፊ የሚያስገድድ ነው። ስለዚህ ለ6 ወር ሳይጫወት ቀረና በኋላ ቀደም ያልነው ብዙ ተጫዋቾችን ከእንቅልፋቸው የቀሰቀሳቸው ሪያል ቤቲስ ጠየቀው። ማኑ ፋሃርዶ እንዲህ ናቸው። የሆነ ተጫዋች ያልተሳካለት ግን ክህሎት ያለው ተሰጥኦ ድንገት አይጠፋም። ተሰጥኦ አልጠፋም። ተሰጥኦን ማሳየት የሚችልበት ከባቢ ነው ያልነበር። ስለዚህ ወደ ሪያል ቤቲስ አመጡት። የመጀመሪያውን ሲዝን ሲያጠናቅቅ 13 የጎል ተሳትፎ ነበረው። 8 ጎል አስቆጠረ፣ 5 የመጨረሻ ኳስ አቀበለ። አሁን ለንጽጽር 4 አመት በሴቪያ በሪያል ማድሪድ የመጨረሻዎቹ 4 አመታትን ብቻ ብንወስድ እና ያቺን 4 ወር በቤቲስ ብናይ በ4 አመት ተኩል ወይም ኦልሞስት 5 ሲዝን 13 የጎል ተሳትፎ ነው የነበረው። በአንድ ሲዝን 13 የጎል ተሳትፎ ኖረው አምና ግን ተጎዳ እና የአውሮፓ ዋንጫው ላይ መካተት ሳይችል ቀረ። 19 ጊዜ የላሊጋው ማን ኦፍ ዘ ማች የተባለ ተጫዋች የአውሮፓ ዋንጫው ላይ አልነበር። ከዛ ሲዝኑ ሲያልቅ የሚያገግምበት ጊዜ ደረሰ። መስከረም ሲመጣ ከጉዳቱ አገገመ ተባለ፣ ከሰርጀሪው አገገመ ተባለና ከዛ ሪላፕስ አጋጠመው። እንደገና ጉዳቱ አገረሸና ለወራት እንደገና ከሜዳ የሚያርቅ ሁለተኛ ሰርጀሪ ማድረግ ነበረበት። ለዚህ ነው እስከ ውድድር ዘመኑ አጋማሽ ድረስ ያልተጫወተው። ግን ቤቲስ ያኔ አይ በቃ መስከረም ላይ ይመለሳል አሉና ሌላ ፕሌይ ሜከራቸው ናቢል ፌኪርን ወደ ሳውዲ ሸጡት። ስለዚህ ሪያል ቤቲስ የመጀመሪያው ውድድር ዘመን አጋማሽ ጥሩ ያልነበረበት አንደኛው ምክንያት ፌኪርም አልነበረም። ፌኪርም ሌላ በሪያል ቤቲስ በጣም ድንቅ የነበረ ተጫዋች ነው። የሆነ ጊዜ ለባርሴሎና ወይ ለሪያል ማድሪድ የማይጫወት ምርጡ ተጫዋች የነበረበት ሲዝን ነበር ናቢል ፌኪርም። ቤቲስ እንደዛ ነው ቅድም እንዳነሳው።
ስለዚህ የማጥቃት እጥረት ገጠማቸውና ቡድኑ ክሬቲቭ አልነበረም በመጀመሪያው የውድድር ዘመን አጋማሽ። ከዛ ፍርሃትም ነበር። ደግሞ 32 ዓመቱ ሆኖ እድሜው ወጣት አይደለም ለኳስ ተጫዋች ማለት ነው። ለመጨረሻዎቹ ወራት 2 ጊዜ ሰርጀሪ ያደረገ ተጫዋች ይመለሳል ወይ የሚል ጥርጣሬ ነበር። ግን መመለስ ብቻ ሳይሆን ከየትኛውም ጊዜ ምናልባት ቤስቱ ምናልባት በተጫዋችነት ታሪኩ ያየነው ምርጡ ኢስኮን ነው። በእነዚህ ባለፉት 2-3 ወራት ያየነው ግማሽ የውድድር ዘመን አልፎት አሁን 9 ጎል አስቆጥሯል። በላሊጋ 8 አሲስት አለ በ22 ጨዋታ ነው። ሁሉንም ጨዋታ ደግሞ አልጨረሰም። መጀመሪያ አካባቢ በተለይ ከጉዳት መመለሱ ስለነበር አሰልጣኝ ፔሌግሪኒ ጥቂት ነበር ያጫውቱት የነበር። አሁን 5 ተጫዋች ብቻ ነው የሚበልጠው በአሲስት። ግን አንዱም ተጫዋች ከ30 በታች ጨዋታ አላደረገም። እሱ 22 አብዛኞቹን ደግሞ በተለይ የመጀመሪያዎቹ 4-5 ጨዋታዎችን ጥቂት እየተጫወተ 5 ተጫዋች ብቻ ነው በአሲስት የሚበልጠው። 2326 ደቂቃ ነበር የተጫወተው። ዘንድሮ 1500 ደቂቃ ብቻ ተጫወተው ነው ይሄንን ያደረገው። በአውሮፓ ውድድርም ልክ እንደዚሁ ከሱ በላይ ጎል ያስቆጠሩ ተጫዋቾች በሙሉ በትንሹ 30 ጨዋታ አድርገዋል ከአንድ ተጫዋች በስተቀር። ሁሉም 30 ጨዋታ በትንሹ አድርገዋል። ከፍተኛ ጎል አስቆጣሪነቱ ላይ ድረስ ምባፔ ድረስ ብትወስጂ እሱ ከመምጣቱ በፊት ቤቲስ በየጨዋታው 1.33 ነጥብ ነበር ይሰበስብ የነበረው። አሁን 2 ነጥብ ይሰበስባሉ። ቻምፒየንስ ሊግ ለጥቂት ነው ያመለጣቸው። የሱና የአንቶኒ ደግሞ በተመሳሳይ ጊዜ መመለስ በኋላ ደግሞ በጥር ሌሎች ያስፈረሟቸው እንደ ቹኮ ኤርናንዴዝ አይነት ተጫዋቾች ደግሞ ተጨማሪ ምርጥ ዝውውሮች ናቸው። ሄሱስ ሮድሪጌስ የሚባል ብዙ ተስፋ የጣሉበት ወጣት ተጫዋች አለ። ፓብሎ ፎርናልስ፣ ጆኒ ካርዶዞ፣ ዊሊያም ካርቫዮ፣ ሰርጂ አልቲሜራ ቡድኑ ባላንስ እንዲኖረው የሚያደርጉ ናቸው። ስለዚህ ቅድም ያልነውን መነሻችን ላይ ያነሳነውን ነጥብ የሚያጠናክር ሆነ ማለት ነው። ኢስኮም አንቶኒም የኢንቫይሮንመንት ወሳኝነት ማሳያዎች ናቸው። አንዳንድ ቅድም እንዳለው እኔ ለምሳሌ ላሚን ያማል እንደዛ ይመስለኛል። ምንድነው የኢንቫይሮንመንት ቡሌት ፕሩፍ ያለው ይመስለኛል። ብዙ ክለቦች ውስጥ ቢሄድ የሚሳካለት አይነት ተጫዋች ነው። በቃ ክህሎቱ ዚዳን ሰሞኑን ያለውን ሰምተሽ ከኢንተር ጋር በነበረው በሁለቱ ያጋማሽ አለ ዚዳን በህይወት አይቻል አቅም ያጋነን አይደለም። ዚዳን ማጋነንም አይወድም ለነገሩ ሲናገር ቁጥብና ቃላቱ የተመረጡ ናቸው። ግን ስለሱ ሲናገር ከኢንተር ጋር ሰከንድ ሃፍ አላየሁም እንዲህ አይነት ብቃት አለ። ስለዚህ ላሚን ያማል ላይ ያለን ፊሊንግ አላቅም የዛሬ 2-3 ዓመት 5 ዓመት 10 ዓመት የት እንደሚደርስ ግን አሁን ክህሎቱን ብቻ ነጥለን ካየን እና ሜንታሊቲውም ያለው ይመስላል። ምክንያቱም ለስፔንም ሲጫወት የመጀመሪያው ጨዋታ ላይ ምንም አይከብደውም። ለባርሴሎናም ሲጫወት ከባርሳ ነው የጀመረው። ከባርሳ መጀመር ከባድ ነው። ፕሬሸሩ ቀላል አይደለም እና 1-2 ጥሩ ጨዋታ እንደተጫወተ አዲሱ ሜሲ አዲሱ ኔይማር መባልም ስላለ ያ የሚጨምረው ኤክስፔክቴሽንም ስላለ ምናልባት እሱ እስካሁን ሃላንድም ያንን አሳይቷል። ሃላንድ ኢንቫይሮንመንት መቀየር ምንም አፌክት አላደረገውም። በሳልዝቡርግ አስደናቂ ነበር፣ በዶርትሙንድ አስደናቂ ነበር፣ በሲቲ አስደናቂ ነው። ኖርዌይ በትልቅ ውድድር ባተሳተፈም ግን የጎል ቁጥሩ በጣም ይገርማል። ምባፔ በሞናኮ በፔጄ አሁን ደግሞ በሪያል ማድሪድ ግሩም ነው። እንደዚህ ናቸው አይሽ እንትኑ ተጫዋቾች አይደለም ይሄ ጄኔሬሽናል ተጫዋቾች እንደዚህ ናቸው። ወይራ ክርስቲያኖ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ የትም ሲሄድ ጄኔሬሽናል ተጫዋቾች እንደዚህ ናቸው። ምናልባት ላሚን እንደዛ ይሆናል ብለን ተስፋ ስለምናደርግ ሌሎቹ ግን የኢንቫይሮንመንት ጠገሚ ለምሳሌ ምንድነው ስለ ራፊኛ ስናወራ በራፊኛ አምናና በራፊኛ ዘንድሮ መሀል ትልቁ ልዩነት ምንድነው? ፍሊክ ናቸው እና ኢንቫይሮንመንቱ እዛው ነው። ልክ ነው። ባርሰሎና ግን የባርሰሎና የአምናው አሰራርና የባርሰሎና የዘንድሮ አሰራር አንድ አይደለም። ስለዚህ ተቀየረ ኢንቫይሮንመንቱ። ሮድሪ ሲሞኔ ጋር ተጫውቷል አይደል? ዲየጎ ሲሞኔ ጋር ሮድሪ በጓርዲዮላ ስር ተጫውቷል። ሲሞኔ መጥፎ አሰልጣኝ አይደለም፣ ግን ለፔድሪ ራይት ፊት የነበረው ለሮድሪ ማለት ነው ለሲቲው ለሮድሪ ከዲየጎ ሲሞኔ ጋር ተጫውቷል፣ ከጓርዲዮላ ጋር ተጫውቷል። ግን የሱ ካራክተሪስቲክስ የበለጠ የሚጎላበት ኢንቫይሮንመንት ውስጥ መጣና አሁን የባሎን ዶር አሸናፊ ነው። ባለፉት 3-4 ዓመታት የአውሮፓ ምርጡ አማካይ ነው። ኢንቫይሮንመንት ወሳኝ ነው። ስለዚህ ቤቲስ ያንን ነው ለነዚህ ተጫዋቾች እየሰጣቸው ያሉና ስታይልም ለቴክኒካዊ ተጫዋቾች የሚመች ስታይል ደግሞ የማኑ ፔሌግሪኒ ቡድን ዲዛይን አድርጓል። ስለዚህ አንቶኒም ኢስኮም ሁሌም ጥሩ ተጫዋቾች ነበሩ። ግን አሁን ትክክለኛው ኢንቫይሮንመንት ውስጥ ሆኑና ለዛሬው ፍጻሜ በቁ።
ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።